السلام عليكم ورحمة الله وبركاته. سلام دينا يستلين يساعد يوتيوب تسوي شنديت نامشو سلام ناتشو لمن كابول سلام الله الحمد لله. سبسكرايب لايك شير يا رجعتوا عليهم سبسكرايب لايك شير أترسو حسب استيت على كومنت لاي أسكام تقولين إنجدي وند ماتش الناس عنت كموت سامنت هونو جين سم كمك أبر بلايك أمت على يمي بالو أونتنو إنجدي يوند ماتش الناس عنت በሚስቱም ብዙ እህት ወንድሞች እየተቻቹ እየሰማው ነው በመጀመሪያ ደረጃ ማለት እኔ አላቅም አንዳንዴ ለምንድነው በዚህ ደረጃ ክፉ ምን ሆነው ገባችሁ አይደለ እሱ ማለት ሁላችንም አንቀርም ከሞት ሁላችንም እንሞታለን ለምንድነው አይብ ምናወጣው አላቅም አላለቀሰችም ፈትቷታል እንደዚህ ብሏታል ትላላችሁ በመጀመሪያ ደረጃ ነፃነት ሚስቱን አልፈታትም አብረው ነው ሲቀመጡ የነበረው በሁለተኛ ደረጃ ደግሞ እሷ ካሜራ እንዲቀርጻ ስላልፈለገች ነው ለምንድነው እናንተ በዚህ ደረጃ ክፉ የምትሆኑት ገባችሁ ሞት ለማንኛችንም አይቀርም ሞት ሁላችንም እንሞታለን ግን እናንተ በዚህ ደረጃ ለምንድነው የምታብጠለጥሉት እንዴ ከሱ በላይ እኮ እናንተ እሱ ልትወዱት አትችሉም ከሱ በላይ እኮ እናንተ ልትቆረቆርላት አትችሉም ከሱ በላይ እኮ የሱን ማንነት ምንነት ኦር ብዙ ነገር እሱን የምታውቀው ሚስቱ ናት እናንተ ምንም አያገባችሁም ገባችሁ የሚስቲቱን ፎቶ ይዛችሁ በፌስቡክ በተለያየ ሶሻል ሚዲያ አንዱ ምንድነው ያለው የኔ አባት ሲሞት ምንም አልተወልኝም ያንተ አባት ብዙ ውርስ ጥሎልህ ነው የሞተው ብሎ ኮሜንት ላይ ጽፎ በጣም ነው የገረመኝ ማለት ነው እንደዚህ አይነት አመለካከትና አስተሳሰብ ከመቼ ጀምሮ ነው እኛ ኢትዮጵያዊ በዚህ ደረጃ የወረድ ነው ገባችሁ ሞት ለሁላችንም አይቀርም ሁለተኛ ደግሞ ሚስቲቱን ጄጅ ማድረግ አትችሉም እሷ ያለችበትን እሷን የምታውቀው አንደኛ 3 ልጅ ይዛ ሁለተኛ በስደት ሀገር ማሳደግ ከባድ ነው ለዛውም 3 ልጅ ገባችሁ በአራተኛ ደረጃ 3 ልጆች ጥሎባት ነው የሞተው ተረዳችሁ የትምህርት ቤት አለ የቤት ኪራይ አለ ምን አለ ከዚህ ሀገር ደግሞ ካልሰራችሁ በጣም ከባድ ነው እናንተ እንዴት አርጋችሁ አስባችሁት እንደሆነ አላቅም ማለት ነው እና የነጽን ጓደኛ ላስገባላችሁና ከዛ አስተያየት ተሰጣለሁ እኔ ተለለኛ በጣም ከባድ ነው ሐሙስ ዕለት አብረን ነበር ስቱዲዮ ነበር በሽታውን ያለበትን ጭንቀት ሰውን ስለሚወድ መግለጽ አይፈልግም ለናንቺ ልጅ አለጋ በቃ ማለት ነፃነት በትልቁም ባዋቂውም በሁሉም ነገር ትቶ የሄደው ፍቅር ነው ገባችሁ እሱ ደግሞ ከመሞቱ በፊት ደግሞ ብዙ ነገር ተናግሯል በጣም ብዙ ነገር ማለት ነውና ፈጣሪ ይዘንለት ግን በዚህ ደረጃ ደግሞ እናንተ በቃ ማለት ይዛችሁ ለመሮጥ እናንተ እኮ እነዚህ ልጆች እኮ አታሳድጓቸውም ነገ ወዲያ ራሱ ልጆቹ የተወደቁ ብላችሁ በእርግጠኝነት አትጠይቁም ዛሬ ግን እናንተ ለምትበሉበት ምግብ ለእንጀራችሁ በዚህ ደረጃ ሚስቲቱን ማብጠልጠል አግባብ ነው ብዬ አልልም ምክንያቱም አላቅም ቀጥሏል በሻይ ሰዓት ላይ ነው የምንገኘው ዛሬ በሻይ ሰዓታችን አርቲስት አዳነች ወልደገብርኤልን ጋብዘናል አዲ እንግዲህ የቤተሰብ ያህል ነው ላይ ቢኤስ በተለያዩ ፕሮግራሞችም ላይ እናውቅሻለን አዲ አመሰግናቸዋለሁ እኛም በጣም እናመሰግናለን አዲ እንግዲህ ዩኒ እንዳልከው ከዚህ ቀደም በተለያየ ምክንያት አዲ ስቱዲዮችንን በደንብ ታቋለች በተለያየ ምክንያት ከቤተሰብ ናት በርግጥ ዛሬ ግን እንግዲህ ነፂን እናስበው ዘንድ ነው አዲኔ ጋብዝናት አዲም በርታ ብለሽ እስኪ እንግዲህ እንጋራለን ስሜታችንን ምክንያቱም የብዙ ስሜት ነው የብዙ ድንጋጤ ነው የብዙ ሰው የማይወጣ እና የማይታመን የማንቀበለው ጉዳይ ሆኖብናል እስካሁን ድረስ ያው እንግዲህ ህይወት ይቀጥላልና እኛም እዚህ ስቱዲዮ ቁጭ ብለን ነፂን እንድናስበው በድጋሚ ጋብዘንሻል አዲዬ እግዚአብሔር ያጽናሽ እግዚአብሔር ያጽናሽ ሁላችንንም አጽናኝ ሁላችንም ሀዘን ነው እኔ እንዲያው ምን አሰብኩኝ እነዚህ አሁን ትልቁ ነፃነት ይሄ የመጨረሻው ሾው ነው እንግዲህ የቤተሰብ ጨዋታ አይደለ ሚዲያው ላይ የቆየበት ከዚያ በፊት ከልጅነቱ ጀምሮ ነው እነዚህ በጣም በልጅነቱ ነው አርት ውስጥ የገባው በጣም በልጅነቱ የድሮ መልኩ እንደውም ይገርማል ካለው በጣም ነው የሚገርማ ያንን ነፂን አንቺ ታውቂያለሽ እና የልጅነቱን ነፃነትን እስኪ እናንሳ ስላንቺም
እናወራለን ዛሬ። ያው ግን ሻዩ ልቅ ነው አይደል? ይቀዳና አመሰግናለሁ ዘግዬ። በተለይም ከ3 ወራት በፊት ይመስለኛል ከአንቺ ጋር ያደረገው ኢንተርቪው ኑዛዜ ይመስላል። ብዙ ነገር ነው ያነሳችሁት፣ ብዙ ነገር ነው ያወራችሁት፣ ረጅም ሰዓት በሁለት ክፍል። ወደ እሱም ወደ ሌሎቹም እንመጣለን። ግን ከነዚህ ጋር የነበራችሁ ትውውቅ እሱ በእርግጥ በደንብ ገልጾታል፣ በደንብ ገልጾሻል። አንቺ ብዙ ጊዜ እዚህ ለመድረሴ ምክንያት አንቺ ነሽ፣ ለብዙ ሰዎች ምክንያት ነሽ። ሰው ያላየውን ነገር ታያለሽ። ያንን ጊዜ እስኪ እናስታውስ። ይቅርታ ከባድ ነው ወደኋላ ሄዶ ማሰብ። እኔና ነጽዬ የተገናኘ ነው ገና በእርግጥ አሁንም ወጣት ነው፣ ልጅ በሆነበት ጊዜ ነው። የኪነ ጥበብ ተሰጥኦ ከልጅነቱ ጀምሮ ነው። እኔ እሱን ያገናኘኝ ደግሞ ወንድማችን ራስ ቲያትር አብሮን የሚሰራ ተዋናይና ደራሲ እኔው ደቻሳ የእሱ ጓደኛ ነበረ። እሱ ነው ያገናኘን። ስቴሪዮ ክለብ ነበር። እኔ እዚያ በፒአርነት እየሰራሁ ያለው አገናኘን። እስኪ ተመልከቹ ይሄንን ልጅ እና አድዬ ሰፖርት እንድታረጊው ነው ሲለኝ እኔና ነጽዬ የተገናኘን። ከዚያ ቀበሌ ውስጥ የሚሰራቸው የቀበሌ ድራማዎች ነበሩ። እዚያው አዳራሽ እየለመኑ እየጠየቁ ምናምን ነበር ሪሄርስ የሚያደርጉት። በመጀመሪያ ገና እንዳየሁት ትልቅ ጉልበት ነበረው ከኮንፊደንስ ጋር። በራሱ ያለውን ኮንፊደንስ ልነግርህ አልችልም። በቃ እንዳይለት ነው እኔ እና እሱ የተገናኘ ነው እንጂ እንደሚሰራ እርግጠኛ ነው። ያንን ስራ የሁለት ከዚያ በኋላ የኔና የእሱ ሂደት እንደ እናትና ልጅም ነው። በደንብ ተቀራረብን። ከምንም በላይ ከሁሉም ስራ በላይ የተለያዩ ቦታዎች ላይ ቲያትሮችን ሰርቷል፣ ፊልሞችን ሰርቷል። እኔ ግን ምንጊዜም ከአይምሮ የማይወጣ ብዙ ፈተና ያየሁበት በጂአዲ አርት ፕሮሞሽን በራሴ ድርጅት ነበር ፕሮሞትም አደርገው ፍሬሽማንን ነበር ስንሰራ የነበረው እና ፍሬሽማን በዚያን ወቅት ከሁሉም ቲያትር በላይ በጣም የሰቀለ ቲያትር ነበር። ወቅታዊ ጉዳዮችን እያነሳ ነበር ለኦዲየንሱ፣ የውስጥ ብሶቱን እየገለጸ ነበር የሚያዝናናው። ብሶትም ቢሆን ህዝቡን ያዝናነዋል፣ ያስቀዋል እንጂ የሚያሳዝን ነገር አልነበረውም። ግን በሱ ምክንያት እኔም እሱም ትልቅ ፈተና ደርሶብናል እና ልትታሰሩም ትችላላችሁ። የቲያትሩ መቆም ብቻ አይደለም፣ ጥንቃቄ አድርጊ። አንቺስ እሱስ ማንን ተማምናችሁ ነው እንደዚህ አይነት ቲያትር የምትሰሩት? እና ብዙ ያሳለፍናቸው ፈተናዎች አሉ። እያንዳንዷን የኑሮ እንቅስቃሴ ለህብረተሰቡ ያነሳለታል፣ ኢንጆይ ያደርገዋል፣ ያስረሰዋል፣ ይዝናናል ህብረተሰቡ። እንግዲህ ወንድማችን ነፂ ምን እንደሆነ ታውቃላችሁ? ሞት ለማንኛችንም አይቀርም። ሞት ግን አንዳንዴ አይገልም የምትሉት በሽታ ህይወታችሁን ሲያሳጣችሁ ከባድ ነው ማለት ነው። እንግዲህ ምንድነው የነፂ ሞት እንትን ነው አላቅም። ይሄ ምንድነው ወፌ፣ በልምድ በኢትዮጵያ ወፌ ነው የምንለው፣ ግን የወፌ እንትን ነው ገባችሁ? እና እሱም ኢንተርቪው ሲያደርግ አይታችሁት ከሆነ መቃ አልሞትም ምናምን ብሎ ቪዲዮ ተናግሮ ነበር። አላቅም ግን በጣም ነው የሚያሳዝነው። ሰላም ጤና ይስጥልን። ከባድ ነው፣ ከባድ ታውቃላችሁ፣ ከባድ እና በዚሁ አጋጣሚ ምን እንደሆነ ታውቃላችሁ? አንዳንዴ ሰው ሞተ ብላችሁ ብዙ ነገር ባታወሩ መልካም ነው። የነፂ ሚስት ከባሏ ጋር ተለያይታለሽ፣ ከአንድ ላይ አይደሉም፣ ተለያይተዋል። የማይወጣ መረጃ የለም፣ የማይወጣ መረጃ የለም። በመጀመሪያ ደረጃ ይለያይ። እናንተ የግላችሁን ጉዳይ ኖሩ እንጂ ስለ ሰው ጉዳይ አይመለከታችሁም። ምክንያቱም ያልበላችሁትን አትከኩ ማለት ነው። በተለይ በባልና በሚስት ጉዳይ ወጥ ገብታችሁ አትከኩ። ምክንያቱም እናንተ የምታዩት
መልሶላችኋል እኮ እናንተ ባትፈልጉ እኔ ለቤተሰቦቼ አስፈልጋለሁ ብሏል። እና ምልላችሁ ፈልጌ መሰላችሁ ተለያየ አልተለያየ ምን አላለ የእናንተ ጉዳይ አይደለም። ግን ማለት በልጅነቱ ስለሞተ 45 ዓመት ማለት ገና ልጅ ነው። ገባችሁ? ገና ጎልማሳ ነው። በደንብ በቅጡ እኮ ሽበት አላየም ማለት ነው። እንደዛ ሞቶ ግን እሱ ሳይሞት በፊት ነግሯችሁ ነው የሞተው። ካሜራ የሚቀርጹትን እያንዳንዷን ነገር መልእክት አዘል ነው ትቶልን የሞተው። አስባችኋል? ሞት አይቀርም፣ ሁላችንም እንሄዳለን። ግን እኔ ምን እንደገረማችሁ ታውቃላችሁ? ነፂ ከሚስቱ ጋር ተለያይቷል። ነፂ እንደዚህ ብሏል። ነፂ በዚህ ወጥቶ ነፂ ሚስቱ አላለቀሰችም። እናንተ 3 ልጅ እያሳደጋችሁ ነው ወይ? የሱ ልጅ ሰፖርት አደርጋችሁ ወይ? እሱ ሚስቲቱ ያለችበትን ሁኔታ አሁን ታውቃላችሁ ወይ? ገባችሁ? ሁለተኛ ደግሞ ካሜራ ፈርታ ሊሆን ይችላል። ካሜራ በጣም ባለየ ነው። ገባችሁ? ዙም እያረጉ እያመጡ ነው እንትን ሲሏቸው የነበረ። ስለዚህ እኔ በሷ አልፈርድም። በተለይ ደግሞ ሴት ሆናችሁ በዚህ ደረጃ ሴት ልጅ ዝቅ ለማድረግ ወዲያ ወዲህ ስትሉ የነበረው እንትኖች በጣም ነው የሚያስጠላው። በሁለተኛ ደረጃ ደግሞ ቲክቶከር ዩቲዩበሮች ሰው ሲሞት ብቻ አይደለም እንትን ማለት ያለባችሁ። ገባችሁ? ሰው አሞት እያለ ጠይቁ፣ ተጠያየቁ፣ ምን በሉ። ከሞተ በኋላማ አፈር ነው ዘመድ። ገባችሁ? ለኔም ለናንተ ሳይሞት በፊት ነው መጠያየቅ ካለብን። ከሞተ በኋላ እንደዚህ ያለ በዚህ ወጥቶ በዚህ ወርዶ እንደዚህ ብሎ በዚህ እስኪ እሱ ታሞ እያለ ማን ረዳው? እውነት ለመናገር ማለት ነው። ነፃነት እንግዲህ ወደ ህንድ ሄዶ ታክሞ ነው የመጣው። አግዛችሁታል 1 ብር የዛን ጊዜ ሄዶ ያለ ነፂ ሞተ ያላችሁ ነው በየኢቲዩ በየንትኑ ስትፖስቱ የነበረ። ስለዚህ ሞቶ መልሶላችኋል ስለራሱ ማለት ነው። አሁን ደግሞ ሳምንት ሳይሆነው ከሞተ ሳምንት ሳይሆነው ሚስቲቱን ቁም ስቅሏን እያሳያችኋት ነው። አላለቀሰችም፣ እንደዚህ አላለችም፣ በዚህ ወጥቶ በዚህ ወርዶ ተለያይታለሽ። ምን አገባችሁ? ምን ጥልቅ አረጋችሁ? ምንድን ማለት እናንተ ምንድነው የምትፈልጉት? ሰው እንዴት በዚህ ደረጃ ተንኮለኛ ክፋተኛ ይሆናል? ለምንድን ነው እናንተ የራሳችሁ ኑሮ መኖር ያቃታችሁ? ለምን እንዴ? እናንተ የጎደለባችሁ ነገር የለም። እሷ እኮ የጎደለባት እኮ ባሏ ነው። የልጆቿ አባት ነው ያጣችሁ። ገባችሁ? እናንተ በምን ደረጃ ነው እንደዚህ ብላችሁ በቃ የምትናገሩት? በጣም ነው የሚደብረው። በጣም ማለት ነው ወላሂ የምትናገሩትን። ሞት እኮ ለሁላችንም አይቀርም። ለኔም ለእናንተም እመኑኝ ሞት ሁላችንም እንሞታለን። ገባችሁ? ያልሆነ ነገር ግን አትናገሩ። ጥሩ አይደለም። ሰው እንዴት ነው በዚህ ደረጃ ጨካኝ የሚሆነው? በማለት ይህችን መረጃ አርቲስቱ ከባል ጉዳይ ነበረ። ባለቤቱ ኑሮዋን ሙሉ ለሙሉ አሜሪካ በማድረግ እንዲያውቁ ተደርገው በቅርበትና በፍቅር እንዲያድጉ ከፍተኛ ጥረት ሲደረግ ነበር በማለት ይህችን መረጃውን በድፍረት አጋርታለች። እንዲያውም ይህች ሴት እንደምትለው ባለቤቱ መታየቱ ያሳሰባትን ያህል ሀዘኑ ላይ ትኩረት እንዳላደረገችና ፊቷን ለመሸፈን የነበራት ጭንቀት የበረታ እንደነበር በድፍረት ስትናገር ተሰምታለች። ታዲያ ከዚህ መረጃ በተቃራኒ ያለውን እውነትስ ምንድን ነው ስንል ጠይቀናል። በመጨረሻም በቦታው የነበሩ ሰዎች እንደታዘቡትና በባህላዊ ስርዓት መሰረት የመጨረሻውን ስንብት ለማድረግና ባለቤቷን የልጆቿን አባት አፈር ለማልበስ ፈቃደኛ ለመሆኗ ሁኔታውን ይበልጥ አነጋጋሪ አድርጎታል። ለምንስ አፈር ለማልበስ አልፈለገችም? ሀዘኑ ከብዷት ወይስ በትዳር መለያየታቸው በፈጠረው ቅሬታ የሚለው ጥያቄ በብዙዎች ዘንድ ሲነሳ ተስተውሏል። ይሁን እንጂ ይህችን ያወጣችው መረጃ አርቲስቱ ከባለቤቱ ጋር በትዳር እንዳልነበር ቢገልጽም ነፃነት ግን እስከ መጨረሻው ድረስ ከሚስቱ ናታሊያም ከአማቱ ጋር ይኖር እንደነበርና ለቤተሰቡ ትልቅ ክብርና ፍቅር የነበረው እውነተኛ ወንድ እንደነበር አጽንኦት ተሰጥቶበታል። ጉዳዩንም እናውቃለን በሚል ሀዘንተኞች ላይ ያልተገባ መረጃን የሚያወጡ ሰዎች ይህን ጉዳይ ከልጆቻቸው በላይ አውቀው ነው የሚል መረጃን አስነስቷል። ይበልም የሚያሰኝ ነው። እንግዲህ የነፃነት ወርቅነህ ወንድ ልጅ በቀብር ስነ ስርዓቱ ላይ ከስሜቱ ጋር እየታገለ ባደረገው ንግግር ነፃነት ለእናታቸውም መልካም ባል እንደነበር ሲገልጽ የተሰማ ጉዳይ ሆኗል። ከዚህም ባለፈ እንግዲህ ነፃነት እስከ መጨረሻው እስከ ሞቱ ዋዜማ ድረስ በነበረው የኢቢኤስ ቴሌቪዥን ቀረጻ ላይ ጣቱ ላይ የቃል ኪዳን ቀለበቱን በኩራት አድርጎ ይህችን ምድር ገና በጎልማሳነቱ ትቷት እስኪሄድ ድረስ ለትዳሩ ታማኝ የነበረ ሰው እንደሆነ ተገልጿል። ያው ባለትዳር ነኝ፣ ልጆች አሉ።
ታዲያ እንግዲህ ይህን መረጃ ተከትሎ እጅግ ብዙ የነጻነት አድናቂዎች ይሄ መረጃ ለማንም የማይጠቅም ነው በማለት ቁጣቸውንም ገልጸውላታል። እኛም ታዲያ ለዚህ ሁሉ ትችት መነሻ የሆነውን የነጻነት ወርቅነህ ባለቤት ሀዘኗን የገለጸችበት መንገድ መሆኑን በመረዳት ጉዳዩን ከስነ ልቦናና ሀዘንን መግለጽ እንደየሰው ባህሪ እንደሚለያይ የሚነግረንን ሳይንሳዊ ይዘት እንደሚከተለው ይዘንላችሁ ቀርበናል። እንግዲህ የነጻነት እናሰቡ እንግዲህ በዚህ ደረጃ አለቀሰች አላለቀሰች ወጣሽ ገባሽ ፈረደሽ እናንተ ምንም አያገባችሁም። ከናንተ በላይ ደግሞ እሷ ታውቃለሽ የባሏን ነገር ገባችሁ? ከምሬን የምነግራችሁ ወላሂ ከአሜሪካ ኢትዮጵያ ገብታ ስትጓዝ አድራ ከዛ ማለት ነው ያላቀም በየትኛው እንደምታስቡት ማለት ነው። አንዳንዴ በቃ ሶሻል ሚዲያ ላይ በቃ ማለት ለመፈመስ ለማለት የሰውን ስም ባናጠፋ መልካም ነው ብዬ እላለሁ። ሞት ለሁላችንም አይቀርም፣ ሁላችንም እንሄዳለን። ግን ከሞቱ አማሟቱ እንቅጫችሁን ነግሯችሁ ነው ሄደው። ስለዚህ ከሱ ተማሩ። ማንነትን፣ ምንነትን፣ መልካምነትን ገባችሁ? ከነጻነት ተማሩ። ለልጆቹ ደግሞ ምርጥ አባት ነው፣ በጣም ምርጥ ገባችሁ? እሱን ለመሆን 40 ዓመት ብትሰሩ አትሆኑ። ስለዚህ ምድረ ቅንቅናምና እንትን ማለት ነው የሞተ ሰው እየመጣሽ አትበጥረቂ። ሞት ለሁላችንም አይቀርም። ከዚህ ውጭ ግን ተለያይቷል፣ እንደዚህ ሆኗል፣ በዚህ ወጥቶ በዚህ ወርዶ እያላችሁ የምታወሩ ስርዓት አድርጉ። ነፂና ባለቤቱ አልተለያዩ። ልጅየው ደግሞ ስለ እናቱ ተናግሯል፣ ስለ አባቱም ተናግሯል። ለእናቱና ለአባቱ ምርጥ ባለ ጥንዶች እንደሆኑ ተናግሯል። ስለዚህ በማይመለከታችሁ እየገባችሁ አትለፍልፉ። ለማንኛውም ለነፂ ነፍስ ይማር። ሁላችንም እንሞታለን። ማንም እዚህ ዱንያ ላይ የሚቀር የለም። ግን ፕሊስ ጥሩ አይደለም። በተለይ ማለት ነው ታዳጊ የሆነ ሰው እናንተው እንደዚህ ስታወሩ ሃይምሯቸው መቼም አይዘነጋውም እና ለሚያድግ ማለት በቃ አላቅም ለልጆቹ ብትጠነቀቁላቸው እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።